የገና በዓል ወይም የልደት በዓል የጋድ ጾም አለው? ጋድ ማለትስ ምን ማለት ነው? እንደምታውቁት እነዚህ ሁለት ጥያቄዎች ሁሌም በየዓመቱ የተለያዩ ጭቅጭቆችን የሚያስነሱ ጉዳዮች ናቸው። ታዲያ በዚህ ቪዲዮ እነዚህን ጉዳዮች ለአንዴና ለመጨረሻ ጊዜ መልሰን ቪዲዮአችንን እንጨርሳለን። ሰላም የአኖስብ ቲዩብ ቤተሰቦች እንዴት አላችሁ? እንግዲህ ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷንም በመጫን ቤተሰብ ይሁኑ። ይሄ ነገር ለኔ በጣም ስለሚጠቅመኝ ማለት ነው። እንደዚሁም ደግሞ ቤተሰብ የሆናችሁ ሼር፣ ላይክ፣ ኮሜንት በማድረግ ሀሳባችሁን አጋሩኝ። እንግዲህ ይሄ መርሃ ግብራችን ከናንተ የሚነሱልንን ጥያቄዎች እያነሳን የምንመልስበት መርሃ ግብር ነው። በዚህ መልኩ እንግዲህ ከዚህ በኋላ ከዛሬ ጀምሮ ማለት ነው እንደዚህ አይነት መርሃ ግብሮችን ይዘን እንመጣለን ማለት ነው። የተለያዩ ጥያቄዎች ካሏችሁ በኮሜንት በማንሳት ስለዚህ ጉዳይ ብትሰራልን የምትሉትን ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወደ መርሃ ግብራችን እናልፋለን። ጾመ ገሃድ ወይም ጋድ የልደት በዓል የጋድ ጾም አለውን? እንደ ስርዓተ ቤተክርስቲያን አስተምሮ ማንኛውም ክርስቲያን ሊጾማቸው ከሚገቡ የአዋጅ አጽዋማት መካከል 7 ናቸው። እንደምታውቁት አጠቃላይ የአዋጅ አጽዋማት እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ እና ደግሞ ጾመ ድህነት ወይም ደግሞ የአርብና ረቡዕ ጾም ናቸው። የጋድ ጾም ከ7ቱ የአዋጅ አጽዋማት ውስጥ የሚመደብ ነው። ስያሜውና ትርጉሙ ጋድ ማለት ለውጥ፣ ልዋጭ ማለት ነው። ወይም እንደ ዘይቤው ግልጥ ማለት ነው። ይፋ ማለት ነው። በግልጥ በይፋ ሲሉ በጋድ ይባላል ማለት ነው። ሌላው ደግሞ እንግዲህ ጋድ ማለት መገለጫ፣ ግልጥ፣ ይፋ ማለት ነው። ገሃድ የሚለው ደግሞ ወይም ደግሞ ጋድ ብሎትም ልናገኘው እንችላለን። ገሃድ ወይም ጋድ ልናገኘው እንችላለን። ጋድ ማለት ለውጥ፣ ልዋጭ ማለት ነው። ገሃድ ማለት ደግሞ መገለጫ፣ ግልጥ፣ ይፋ ማለት ነው። ጋድ ማለት ደግሞ ለውጥ፣ ልዋጭ ማለት ነው። ገሃድ የሚለው ሐሳብ 3 ፊደል ገ፣ ሀ እና ድ። ገሃድ የሚለው መገለጫ፣ ግልጥ፣ ይፋ ማለት ነው ብያቸዋለሁ። ጋድ ማለት ደግሞ ለውጥ፣ ልዋጭ ማለት ነው። ጥምቀት ረቡዕ፣ አርብ ሲውል በዚያ ለውጥ ማክሰኞ፣ ሐሙስ ይጾማል። ይሄ ደግሞ ጋድ አለው። ጥምቀት ልብ በሉ። ጥምቀት ረቡዕና አርብ ሲውል በዚያ ለውጥ ማክሰኞ፣ ሐሙስ ይጾማልና ጋድ አለው። ገሃድ የቃሉ ትርጉም እንዳልኳችሁ ያው መገለጥ ነው ወይም ደግሞ መታየት ነው። ገሃድና ጋድ ከሚለው በተጨማሪ ደግሞ ፍትሐ ነገሥቱ ጾሙን ጾመ ድራር ጥምቀት፣ ጾመ ድራር ልደት በማለት ጠርቶታል። ድራር የሚለውን ደግሞ ዲያቆን ቃኘው ወልዴ ከስር በተጠቀሰው መጽሐፍ ሲተረጉሙት ከስር አስቀምጥላችኋለሁ። ድር እንዲል ትግሬ በጥምቀት ዋዜማ ከብግም መከልከል ነው ብሎ ይፈቱታል። ወይም ደግሞ የሚቆርብ ሰው አክፍሎ የሚያድር ስለሆነ የጥምቀት ድራር ወይም ደግሞ ራት መጾም ነው ብለዋል። ጋድ የሚለው ቃል የአቡነ ጎርጎሪዮስ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ የብርሃኑ ጎበና አምደ ሃይማኖትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚሉት መጽሐፍት እንዲሁ እንዳለ ይጠቀሙታል ማለት ነው። ሌላው ደግሞ ትንሣኤ ዘጉባኤ ማተሚያ ቤት ያሳተመው ፍትሐ ነገሥትና የዲያቆን ቃኘው ወልዴ ጾምና ምጽዋት ደግሞ ከገ እና ድ መካከል ያለችውን ፊደል ራብዕ ሳያደርጉ በግዕዙ ገሃድ በማለት ጽፈውታል ማለት ነው። የአስራ ምዕቱ መጽሐፍ ደግሞ ንባቡን ከአቡነ ጎርጎሪዮስ መጽሐፍ ቢወስድም ቃሉን ሲጽፈው ግን ሐመሩ ሃን በመጠቀም ጋድ እያለ አስቀምጦታል ማለት ነው። ታዲያ ለዚህ ጽሑፍ ጋድ ብለን ተጠቅመናል። ጋድ ሳይሆን ጋድ ብለን ተጠቅመናል ማለት ነው። ታዲያ የልደት በዓል ጋድ አለው? ይሄ እንግዲህ ብዙዎቻችን የምናነሳውና ብዙዎቻችን የምንጠይቀው ሁሌም በየዓመቱ ደግሞ የምንጨቃጨቅበት ጉዳይ እንደሆነ ይታወቃል። ያው አንዳንዴ በመወቅ አንዳንዴ ደግሞ ባለመወቅ እንዴት አረ ጋድማ ጥምቀት ብቻ ነው ያለው፣ ለገና ጋድ የሚባል ነገር የለውም፣ እንዴት ጾም ላይ ጾም
ይጨመራል ብለን ብዙዎቻችን እንግዲህ ጥያቄ እናነሳለን። ጥያቄያችን እንግዲህ ያው እንደ ጥያቄ ልክ ሊሆን ይችላል። ግን ምን ትላለች ቤተክርስቲያን ከዚህ አንጻር? የልደት በዓል ገሃድ አለው ወይስ ገሃድ የለውም የሚለውን ነገር እንግዲህ እንመለከታለን ማለት ነው። እስካሁን ድረስ እንደምታውቁት በራሱ ገሃድ ማለት ምን ማለት ነው ያላቸውን ትርጉም ከቤተክርስቲያን አባቶች አስተምሮ አንጻር እንደዚሁ ደግሞ ከተለያዩ ኩነቶች አንጻር ገሃድ የሚሉትን ትርጉሞች ተመልክተናል ማለት ነው። አሁን ደግሞ እስቲ የልደት በዓል ገሃድ አለው የሚለውን ሐሳብ እንመልከት። እንግዲህ አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕና ዓርብ በሚውልበት ጊዜ በኋላው የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ ብሎ ይናገራል። በእነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕና ዓርብ የፍስክ ቀን ነው ወይም ደግሞ ረቡዕና ዓርብ የፍስክ ቀን ሆነው ይከበራሉና ብሎ ይናገራል። ገሃድ የረቡዕና የዓርብ ለውጥ ነው ብለናል። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጿል ማለት ነው። ለልደት ገሃድ የሚባለው በልምድ እንደሆነም ሲያብራሩ ገሃድ ለጥምቀት ብቻ ነው። በልማድ ግን የልደትም ዋዜማ ገሃድ እንለዋለን። ነገር ግን ልደት በሚውልባቸው ወይም ደግሞ ልደት የሚውልባቸው ዓርብ ወይም ረቡዕ የፍስክ ቀን ሆነው እንዲከበሩ ግን ቢታዘዙም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ በማለት እንግዲህ ለልደት ገሃድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጸው ነገር ግን ከስርዓት ውጪ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ጠቆሙ ማለት ነው። ትክክል መሆኑን አለመሆኑን ሳይገልጹ በአሻሚነት ትተውታል። እንግዲህ ብፁዕ አቡነ ጎርጎርዮስ ቤተክርስቲያናችን በቅርብ ጊዜያት ለዚህ ትውልድ እንዲሆን አድርጋ ካሳተመቻቸውና እንደ ማጣቀሻ ከሚጠቀሱት መጻሕፍት መካከል እንግዲህ ሁለቱ እጅግ ይመሰገናሉ። የመጀመሪያው በሐምሌ 1988 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ወይም ደግሞ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ፌዝ ኦርደር ኦፍ ወርሺፕ ኤንድ ኢኩሜኒካል ሪሌሽንስ በሚል ርዕስ በአማርኛና በእንግሊዘኛ የታተመ ሲሆን ሁለተኛው ደግሞ እንግዲህ ለ15 ሚሊኒየም በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው የአስራ ምዕቱ መጽሐፍ ስለ አጽዋማት ባስነበበበት ክፍሉ እንግዲህ ስለ ገሃድ ሲገልጽ ሙሉ በሙሉ ከላይ የጠቀስነውን የአቡነ ጎርጎርዮስን ጽሑፍ ያስነበበ ሲሆን ከአንድ ገጽ በኋላ ግን እንደገና ወደ ጉዳዩ በመመለስ አቡነ ጎርጎርዮስ እንዲህ ቢሉም ፍትሕ መንፈሳዊ ግን ለልደትም ለጥምቀትም ገሃድ እንዳለው ያስረዳል። ለልደትም ለጥምቀትም ገሃድ እንዳለው ያስረዳል በማለት ትክክለኛው የቱ እንደሆነ ሳይገልጽ እንዲሁ አሻሚ አድርጎ እንግዲህ አልፎታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት በሚል ርዕስ ቀደም ብሎ የተዘጋጀው መጽሐፍ ደግሞ ገሃድን በተመለከተ ይህ ጾም በልደትና በጥምቀት ዋዜማ የሚጾም ጾም ነው። ልደትና ጥምቀት ረቡዕና ዓርብ ሲውሉ በሌሊት ስለሚቀደስና ስለሚበላ በለውጡ በዋዜማው ሐሙስና ማክሰኞ ይጾማል። ይህ ጾም በየዓመቱ እንዲጾም በቀኖና ቤተክርስቲያን ተወስኗል በማለት ብቻ ያልፈዋል ማለት ነው። ብርሃኑ ጎበና ወይም ደግሞ አሁን መልአከ አርያም ቀሲስ ወይም ደግሞ አምደ ሃይማኖት በተሰኘው መጽሐፍ ለጥምቀት ለልደት ብለው ሳይጠቅሱ እንዲሁ በደፈናው የገሃድ ጾም ጥር 10 ቀን ለ11 አጥቢያ ነው በማለት ደግሞ ጽፎታል ማለት ነው። ዲያቆን ቃኘው ወልዴም ጾምና ምጽዋት በተሰኘው መጽሐፋቸው የልደት ዋዜማ ምንጊዜም በነቢያት ጾም ውስጥ የሚቆጠር በመሆኑ መጾሙ ግድ እንደሆነ አስታውሶ የነቢያት ጾም የማይጾሙ ሰዎች ግን መላው ጾሙን ሲበሉ ቆይተው በዋዜማው ገሃድ ብሎ መጾማቸው ስህተት እንደሆነ እንግዲህ ይጠቁማሉ ማለት ነው። በመቀጠልም ለልደት ገሃድ የለውም የጥምቀት ብቻ መሆኑን መረዳት ያስፈልጋል። ለጾመ ነቢያት ገሃድ እንዳለው የሚናገሩም አሉ። ለዚህም የሚያቀርቡት ማስረጃ እስከ ምሽት መጾሙን ነው
በማለት ለልደት ጋድ ብለው እንግዲህ የሚጾሙ እንዳሉ ጠቅሰው ትክክለኛው እንደሆነ በማስረገጥ ሳይጠቁሙ አልፎታል ማለት ነው። የቤተክርስቲያናችን የሥርዓት ምንጭ የሆነው ፍትሐ ነገሥት በእንተ ኩሎሙ አጽዋም ወይም ደግሞ ስለ ጾሞች ሁሉ በሚለው አንቀጽ 15 እንግዲህ የሚከተለውን ደንግጓል ማለት ነው። የሚከተለውን ደንግጓል። ድራር ልደት ወጾመ ድራር ጥምቀት ወይም ደግሞ ከነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ከነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችም ከአብይ ጾም አስቀድማ የምትሆን የዕርቃል ጾም ናት። የነነዌ ሰዎች ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾም ገሃድ፣ ፍትሐ ነገሥት የሥርዓት ቤተክርስቲያን ምንጭ በመሆኑ እኛም መጽሐፍ እንደሚለው ልንመራ ግድ ነው። በልማድ የገቡ ብዙ ስህተቶች አሉና ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነው። በመሆኑም የልደት በዓል ገሃድ አለውን ለሚለው ጥያቄ መልሳችን አዎን፣ የልደት በዓል እንደ ጥምቀት ገሃድ አለው። ወይም ደግሞ ፍትሐ ነገሥቱ በእንተ ጾም በሚለው ማብራሪያ ላይ ወይም ደግሞ የፍትሐ ነገሥት ትምህርት ላይ ስለ አጽዋማት በእንተ ኩሎሙ አጽዋም ስለ ጾሙ ሁሉ በሚለው አንቀጽ 15 ላይ እንግዲህ ጾመ ገሃድ እንግዲህ እንትን እንዳለው ገሃድ እንዳለው እንመለከታለን ማለት ነው። ልድገምላችሁ። ጾም አስቀድመ የምትሆን ይህችም ከአብይ ጾም አስቀድመ የምትሆን የዕርቃል ጾም ናት። የነነዌ ሰዎች ጾም ቀን 3 ቀን ነው። የልደትን የጥምቀት ዋዜማም ጾመ ገሃድ በማለት እንግዲህ ይናገራል ፍትሐ ነገሥት ማለት ነው። የሥርዓት ቤተክርስቲያን ስለሆነ እንደዚሁም ደግሞ የሥርዓተ ቤተክርስቲያን ምንጭ በመሆኑ እኛ እንግዲህ የምንቀበለው ፍትሐ ነገሥት እንደሚለው ነው ማለት ነው። ስለዚህ መጽሐፍ እንደሚል ልንመራ ግድ ነው በማለት በልማድ የገቡ ብዙ ስህተቶች አሉ። ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነው። በመሆኑም የልደት በዓል ገሃድ አለውን ለሚለው ጥያቄ እንግዲህ አሁን እንዳልኳችሁ መልሳችን አዎ፣ የልደት በዓል ልክ እንደ ጥምቀት ሁሉ ገሃድ አለው የሚል ይሆናል ማለት ነው። ለዚህ ምንጫችን እንግዲህ በደንብ ለማብራራት ያክል ለዚህ ምንጫችን የቤተክርስቲያናችን የሥርዓት ምንጭ የሆነው ከላይ ያስነበብናችሁ የፍትሐ ነገሥት ንባብ ነው ማለት ነው። እንዴት በጾመ ነቢያት ላይ ደምረን ገሃድ እንጾማለን ቢሉ መልሳችን የሚከተለው ነው። የመጀመሪያው ጾመ ነቢያት ወይም ደግሞ የገና ጾም ከኅዳር 15 ጀምሮ እስከ ታኅሳስ 28 ቀን ለ44 ቀናት ነው የሚጾመው። ከነዚህ መካከል 40ው ጾመ ነቢያት፣ 3ቱ ጾመ አብርሃም ሶርያዊ ሲሆን የቀረው 1 ቀን ደግሞ የገሃድ ጾም ነው ማለት ነው። እንግዲህ በልደት የሚጾመው የገሃድ ጾም በጾመ ነቢያት ውስጥ ተካቶ ይጾማል ማለት ነው። ይህም ማለት ልብ በሉ፣ ይህም ማለት በአብይ ጾም ውስጥ ጾመ ዕርቃልና ሰሙነ ሕማማት ተካተው እንደሚጾሙ ማለት ነው። ያችሁ ይሄ ጾመ ገሃድ በገና ዋዜማ ወይም በገና ወቅት የሚጾመው ጾመ ገሃድ የምንለው ልክ ይሄ አብይ ጾም ውስጥ ጾመ ዕርቃል ብለን አንዱን ሳምንት እንደገና ደግሞ ሰሙነ ሕማማትን ጨምረን እንደምንጾመው እንደዛ ሁሉ ማለት ነው። ሕማማት በሰሙነ ሕማማት ውስጥ ተካቶ እንደሚጾሙ ሁሉ ፍትሐ ነገሥት አንቀጽ 15 ቁጥር 565 እስከ 567 ተጽፎ እንደምናነበው ማለት ነው። ሌላው በዘመነ ዮሐንስ በዓለ ልደት በታኅሳስ 28 ነው እና የገና ጾም የሚጾሙ ለ43 ቀናት ነውና የዘመነ ዮሐንስ ገና ገሃድ የለውም ምን ስንል ደግሞ መልሱ ልደት በዘመነ ዮሐንስም ገሃድ አለው የሚል ይሆናል ማለት ነው። አያችሁ በየትኛውም ወቅት በዘመነ ማቴዎስም በዘመነ ሉቃስም በዘመነ ማርቆስም በዘመነ ዮሐንስም እንግዲህ ጾም ገሃድ አለው ማለት ነው። ገሃድ አለው። ስለዚህ በዘመነ ዮሐንስም ገሃድ አለው የሚል መልስ ነው ያለን ማለት ነው። በተለይ ደግሞ በአብይ ጾም ወይም ደግሞ በጾመ ሐዋርያት፣ በጾመ ፍልሰታ፣ በጾመ ነቢያት፣ በጾመ ነነዌ፣ ጾመ ድህነት ወይም ደግሞ ረቡዕና ዓርብ ማለት ነው ጾምን ደርበን እንደምንጾም እንዲሁ ገሃድ በጾመ ነቢያት ውስጥ ደርበን እንጾማለን ማለት ነው። አብይ ጾምን ሳይጾሙ ሰሙነ ሕማማትን ጾመ ዕርቃልን እንደማይጾሙት ጾመ ነቢያትን ከኅዳር 15 ጀምሮ ሳይጾሙ ለልደት የገሃድ ጾምን ልጹም ማለት ጸያፍ ነው ማለት ነው። ስለዚህ አንዳንዶቻችን በተለይ
በጣም በሚያሳዝን ሁኔታ የገናን ወቅቱን ሳንጾም አይ እቺን እንትኗን እጾማለሁ በሚል በጣም ራሳችን የምናታልል ሰዎች አለን። በቤተክርስቲያን ትምህርት ውስጥ በቤተክርስቲያናችን ትምህርት ውስጥ የትኛውም ሰው አንድ 7 ዓመት የሆነው ሰው ወይም ደግሞ 7 ዓመት የሞላው ሰው ሊጾማቸው ከሚገቡ አጽዋማት መካከል ወይም ደግሞ በቤተክርስቲያናችን እንደው በልማድም ወይም ደግሞ በፈቃድም እንደዚሁ ነው በአዋጅም ተደንግገው መጾም ከሚገቡን አጽዋማት መካከል አንዱ ጾመ ነቢያት የምንለው ነው ማለት ነው። ያ ማለት አሁን እኛ 7 የአዋጅ አጽዋማት አሉ አይደለም የምንለው። ስለዚህ አንድ ሰው ጾመ ነቢያትን ጨምሮ ሁሉንም 7ቱን የአዋጅ አጽዋማት አንድ 7 ዓመት ከሞላው ሰው ጀምሮ ሊጾማቸው ግድ ነው ማለት። ስለዚህ ይሄ ራስን ማታለል ይሆናል ማለት ነው። ያ ማለት ከዳር 15 ቀን ጀምሮ ሰው ሳይጾም ለልደት ብቻ የጋድን ጾም ልጹም ማለት እንግዲህ አይሆንም ማለት ነው። ስለዚህ የገና ጾም ገሃድ አለው፣ የገና ጾም ገሃድ አለው። ነገር ግን ገሃድን ብቻ ነው መጾም ሌላውን ቀን አልጾም ማለት እንግዲህ ጸያፍ እንደሆነ ቤተክርስቲያናችን እንግዲህ ታስተምራለች ማለት ነው። ቤተክርስቲያን ለማይጾሙ ሰው ብላ የምትሰራው ስርዓት ስለሌለ ማለት ነው። ለማይጾም ሰው ጋድ አለ ማለት ሞኝነት ነው። እንደምታውቁት ጾመ ነቢያት ሳንጾም ጋድን ጾመን ልደትን እናክብር ማለት ንስሐ ሳንገባ ልክ ስጋው ደሙን እንቀበል እንደማለት ያህል ስንፍናና ድፍረት ነው ማለት ነው። እንግዲህ የጌታ ልደት በዓል ጋድ የለውም የሚሉት የሚያቀርቡት አንድ ምክንያት ምንድነው? ጋድ ለተባለው ለአንዱ የጾም ዕለት ሰላም እላለው የሚለውን እንግዲህ የስንክሳር የጥር 10 ንባብ ነው። ሆኖም ዋህድ አንድ የተባለው በተከታታይ ቀናት ሳይሆን ለአንድ ቀን በልደትና በጥምቀት ዋዜማ የሚጾም በመሆኑና ከ7ቱ አጽዋማት እንደ አንዱ የሚቆጠር በመሆኑ ነው ማለት ነው አንድ የተባለው። ገሃድ ጾም አንድ ነች የተባለው እንግዲህ ከአጽዋማት አንዱ እንደ አንድ የሚቆጠር በመሆኑ ነው እንጂ ሌላ ምክንያት የለውም ማለት ነው። ሌላው ከ7ቱ አጽዋማት መካከል የሚቆጠሩ አጽዋማትን አንድ ብለን እንደምንቆጥር ገሃድንም አንድ ማለቱ ነው እንደማለት ነው። ገብታችኋል? ከ7ቱ አጽዋማት መካከል የሚቆጠሩ አጽዋማት አንድ ብለን እንደምንቆጥረው ሁሉ ገሃድንም አንድ ማለቱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ጎርጎሪዮስ የሸዋ ሊቀ ጳጳስ ሰኔ 1974 ዓ.ም ገጽ 130 ጾምና ምጽዋት እንደዚሁም ደግሞ ሌሎችንም ማጣቀሻዎችን ተጠቅመናል ማለት ነው። እነዚህን ጉዳዮች ለማንሳት ሌላም ደግሞ ጾምና ምጽዋት ዲያቆን ቃኘው ወልዴን ሚያዝያ 1995 ያነሳውን ገጽ 54ን እንደዚሁም ደግሞ አምደ ሃይማኖት ብርሃኑ ጎበኔ የካቲት 1985 ያነሳውን ገጽ 160 እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደት ክርስቶስ እስከ 2000 ዓመተ ምህረት በሊቃውንት ቤተክርስቲያን በገጽ 35 ላይ የተጻፈውን እንደዚሁም ደግሞ ፍትሐ ነገሥት አንቀጽ 15ን ንባቡና ትርጓሜውን ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ሊቀ ጳጳስ ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት በሆኑት በ6ኛው ዓመት ለ5ኛ ጊዜ ታተመውን ትንሣኤ የመጻሕፍት ማተሚያ ድርጅት አዲስ አበባ 1990 ዓመተ ምህረት አንቀጽ 15 ቁጥር 567 ገጽ 150 እንግዲህ ጠቅሰናል ማለት ነው። ስለዚህ ይሄ አከራካሪ ጉዳይ በዚህ ልክ በቤተክርስቲያን መጻሕፍቶች ማስረጃ አስደግፈን እንግዲህ ብለናል ማለት ነው። እንዳልኳችሁ ግን ይሄ ጉዳይ እኛ ያከራከረን ምክንያት ብዙ አባቶች የተለያየ ምልከታን የተለያየ ሐሳብ ስላላቸው እንግዲህ እኛ በዛ መሰረት ልንወዘጋገብ ችለናል። ግን የማያዳግም ምላሽ በዚህ ልክ ማሰብ ይገባናል ማለት። ስለዚህ ገና ገሃድ አለው ያንን በአግባቡ ልክ የነቢያትን ጾም ጾመን ያንንም እንጾማለን ማለት ነው። ስለዚህ ይሄን መልስ ይዛችሁ ሁላችሁም ለምታውቋቸው ሰዎችም ደግሞ ይሄን ሐሳብ ሼር በማድረግ እንግዲህ እንዲያውቁት ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ለዛሬ ይዘንላችሁ የቀረብነው መርሃ ግብር ይሄንን ይመስላል። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። እንግዲህ ያኖስ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውሏን ምልክት በመጫን ሌላ ጊዜ ቪዲዮ በምንለቅ ሰዓት እንዲመጣላችሁ አድርጉ። ቤተሰብ ይሆናችሁ ደግሞ ላይክ፣ ሼር ያላችሁን ደግሞ ሐሳብ አስተያየት ኮሜንት በማድረግ እንግዲህ የተለያዩ ሐሳቦችን በምን ጉዳይ ምን አይነት ፕሮግራም ይዤላችሁ ማምጣት እንደምትፈልጉ ሐሳባችሁን አስቀምጡልኝ። ሰላም እግዚአብሔር ከሁላችንም ጋር ይሁን።